የምድያም ሰዎች በዘር ጊዜ መተው አብልተውባቸው አስጠቅጥቀውባቸው በመከር ጊዜ መተው አብልተውባቸው አቃጥለውባቸው ይሄዳሉ። 6 ጊዜ እንዲህ አድርገው በሰባተኛው ወንዘ ይዘብጥ ጌዴዎን ወልዱ ከመያምስጥ ስርናዮ ይላል። ሊያሸሽ ስንዴውን ሲወቃ መልአኩ ጽኑዓ ኃይል ጌዴዎን እግዚአብሔር ምስሌከ አንተ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። በአባቶቻችን ጊዜ ነበር እንጂ በእኛ ጊዜማ ምን ኃይል አለ አለው። አይዞ ዛሬም ባንተ አድሬ አሕዛብን አጠፋለሁ ብሎሃል አለው። እንግዲያውስ መሥዋዕት ልሰዋ ምልክት ላግኝ ብሎ ወይፈኑን አርዶ አወራርዶ ሥጋውን ባገልግል ደሙን በመንቀል አድርጎ አመጣ። መልአኩ ደንጊያውን በዘንግ ቢነካው እሳት ከደንጊያው አንድም ከዘንጉ ወጥቶ በላለት። መልአኩ በጢሱ አርጓል። ዘንግ የኩናተ ጌዴዎን ሥጋ የአሕዛብ እሳት የመከራቸው ምሳሌ ነው። ይህም ያንሰኛል፣ ሌላ ምልክት ያስፈልገኛል አለ። ጸምሩን ልዘርጋና ጠል በመካከሉ ይውረድ፣ በዙሪያው ይውስ ደረቅ ይሁን አለ። ዘርጋ አለው። ቢዘረጋ በመካከሉ ጠል ወረደበት፣ ዙሪያው ደረቅ ሆነ። መሃሉ የእስራኤል ዙሪያው ደረቁ የአሕዛብ። ጠል የረድኤተ እግዚአብሔር በመካከል መውረዱ እስራኤልን ለመርዳቱ፣ በዙሪያው አለመውረዱ አሕዛብን ላለመርዳቱ ምሳሌ። አንድም በዙሪያው ይውረድበት መካከሉ ደረቅ ይሁን አለ። በዙሪያው ወረደበት መካከሉ ደረቅ ሆነ። ጠል የኩናተ ጌዴዎን በዙሪያው መውረዱ አሕዛብን ለማጥፋቱ፣ በመካከል አለመውረዱ እስራኤልን ላለማጥፋቱ ምሳሌ። ፍጻሜው ግን ጠል የጌታ ጸምር የእመቤታችን በመካከል መውረዱ ጌታ ከእመቤታችን ለመወለዱ ምሳሌ። በዙሪያው አለመውረዱ ከሌሎች ሴቶች ላለመወለዱ ምሳሌ። አንድም ጠል የዘርአ ወራዙት በዙሪያው መውረዱ ሌሎች ሴቶች በዘር በሩካቤ ለመውለዳቸው፣ በመካከል አለመውረዱ እመቤታችን እንበለ ዘር ለመውለዷ ምሳሌ ነው። ጸምሩን ጥመቀው አለው። ቢጠምቀው አንድ አይገን ሆነ። ጠጣው አለው። ቢጠጣው ኃይል ሆኖታል። ከዚህም በኋላ ክተት ሰራዊት ምታ ነጋሪት ብሎ አዋጅ ነገረ። 700 ያህል ሰው ተሰበሰበ። እሊህን ይዞ ሄደ። ከደጋው ሰፈረ። የምታየው አለና ከከተማው ግባ አለው። ብላቴናውን አስከትሎ ከከተማው ገባ። ከዘበኞቹ አንዱ ወንድሜ ሕልም አይቼ አለው። እንዴት አየህ አለው። የገብስ ጥረሾ የምታህል እሳት ከሰማይ ወርዳ ከተማችንን ስታገለባብጠው አየሁ አለው። ምን ብለህ ፈታኸው አለው። ገብስ የተናቀ ነው፣ ያም ጌዴዎን የተናቀ ነው። ጦር ይሰበስባል አሉ። ምናልባት እንዳያሳፍረን እሰጋለሁ አለው። አንድም ገብስ አገሩ ደጋ ነው፣ ያም ጌዴዎን አገሩ ደጋ ነውና ጦር ይሰበስባል አሉ። ያዋርደናል ብዬ እፈራለሁ አለው። ይህንን ሰምቶ ተመለሰ። መልአኩ ጌዴዎንም ፈሪ ተለይ ብለህ አዋጅ ንገር አለው። ጌዴዎንም ፈሪ ተለይ ብሎ አዋጅ ቢነግር እየበዙ ሄዱ። ፍትኖሙ በማየ ዮርዳኖስ የቀሩትንም በዮርዳኖስ ፈትናቸው። በቀኝ እጁ ጋሻ ጦሩን ይዞ በግራ እጁ እየጠለፈ የጠጣውን ይዘሂድ። ጋሻ ጦሩን እየጣለ በልቡ ተኝቶ እንደ ውሻ የጠጣውን መልስ ብሎታል። እንዲህ ቢያደርግ 300 ሰው አገኘ። ለ300 ሰው 300 ፋኖ፣ 300 መለከት፣ 300 ነጋሪት አስያዘ። ኃይል ዘእግዚአብሔር ኩናዘ ጌዴዎን ኃይል የእግዚአብሔር ጦር የጌዴዎን ብላችሁ አሰምታችሁ ጩኹ፣ እኔ የምሠራውን ሥራ አይታችሁ ስሩ አላቸው። ጌዴዎንም ኃይል ዘእግዚአብሔር ኩናዘ ጌዴዎን ብሎ ፋኖሱን ቢጥለው ፋኖሱ ተሰበረ፣ መለከቱን ነፋ። እነሱም ተከትለው እሱን አይተው ኃይል ዘእግዚአብሔር ኩናዘ ጌዴዎን እያሉ ፋኖሳቸውን ጣሉት፣ ወረወሩት፣ መለከታቸውን ነፉ። የነጋሪቱ የመለከቱ የፋኖሱ ብዛት ይህን ያህል የሆነ የሰራዊቱማ ብዛት ምን ያህል ይሆን ብለው አሕዛብ ምድያማውያን ጥለው ሸሽተዋል። ገብተው ድል አድርገዋቸዋል። ጌዴዎን ማለት ጽኑ ኃያል ማለት ነው። ትውልዱ ነገዱ ከመንፈቀ ነገደ ምናሴ ነው።